የመሪውን ሞት መዘገብ ያቃተው ይህ ጋዜጠኛም እንግዲህ በርካቶችን እያነጋገረ ነው የሚገኘው። እሱ ብቻ አይደለም፣ እንደምትመለከቷቸው ሁሉም እንግዲህ ይህንን ዜና ለመናገር ወይም ደግሞ ለመዘገብ በሚሞክሩበት ሰዓት እንባ ተናንቋቸው እንዲሁም እንባቸውን መቆጣጠር ሳይችሉ ቀርተው እያለቀሱና እያነቡ ነበረ። የአያቶላ አሊ ካሜኒ መሞት ሲዘግቡ እንዲሁም ደግሞ መረጃዎችን ሲያስተላልፉ የነበረው በአጠቃላይ ኢራን በአሁኑ ሰዓት ለሁለት የተከፈለች ብትሆንም እንኳን የአያቶላ አሊ ካሜኒ ደጋፊዎች በዚህ ሰዓት በአደባባይ ላይ ወጥተው እንግዲህ እንደምትመለከቷቸው ሰላማዊ ሰልፍ እያደረጉ እንዲሁም በተጨማሪ ደግሞ ሀዘናቸውን እየገለጹ ይገኛሉ። የሀገሪቱ የተለያዩ ታማኝነት ያላቸው የመረጃ ምንጮች የዘገቡት እንዳለው ከሆነም እንግዲህ በኢራን በተለያዩ አካባቢዎች ላይም በአሊ ካሜኒ መሞት የተደሰቱ ሰዎች እየጨፈሩ እንዲሁም ደግሞ ደስ ብሏቸው ሪያክት እያደረጉ እንደሆነ ጭምር ነው መረጃዎችን እየተመለከትኩኝ የሚገኘው። ነገር ግን በዚህ ሰዓት በኢራን ከፍተኛ ውጥረት እንግዲህ እየተከሰተ እንደሆነ ነው እየሰማን የምንገኘው። አዳሯን እንግዲህ እንደ ዱባይ፣ ሳውዲ አረቢያና የተለያዩ ሀገሮችን ስትደበድብ ማደሯ የሚታወቅ ነገር ነው። እነሱም ምላሽ የሚሰጡ እንዲሁም ደግሞ ለደረሰባቸው ጥቃት ምላሽ የሚሰጡ ከሆነ ለኢራን ከፍተኛ የሆነ ስጋት ነው የሚሆነው ማለት ነው። አሜሪካን በአሁን ሰዓት በጥቂት ደቂቃዎች ወይም ደግሞ ሰዓታት ልዩነት ኢራን ላይ ከፍተኛ የሆነ ጥቃት ሊሰነዝሩ እንደሆነ ተናግረዋል። እንዲሁም የእስራኤል ይጠበቃል። ኢራን እንግዲህ መጪዎቹ 12 ሰዓታት እጅግ በጣም ከባድ ሊሆኑባቸው እንደሚችሉ ጭምር ነው የሚነገረው። በዚህ ጉዳይ ላይ አሁንም አዳዲስ ነገሮችን እየፈለኩኝ ይዤላችሁ እመጣለሁ። ሁሌም ከሰላም ጎን እንቁም ማለት ፈልጋለሁ። አሊ ካሜኒ ጨምሮ 40 መድረሳቸው ነው እየተነገረ የሚገኘው። ትልልቅ የሚባሉ የጦር አዛዦች፣ የመከላከያ ሚኒስትሮች እንዲሁም ደግሞ ትልልቅ ለኢራን ወሳኝ የሚባሉ ባለስልጣናቶቿ እየተገደሉት ማለት ነው 40 መድረሳቸው ነው እየተነገረ የሚገኘው። የኢራን የመገናኛ ብዙሃንም እንግዲህ ቀስ በቀስ እያንዳንዱን እያመረ ነው የሚገኘው። ትልልቅ የሚባሉ የጦር አዛዦቿ እንዲሁም በተጨማሪ ደግሞ ለኢራን አስፈላጊ የሚባሉ ሰዎች ከዚህ ቀደም ተገድለዋል ሲባሉ ሙሉ ለሙሉ ሀሰት መሆኑን ሲናገሩ እንደነበር የሚታወስ ነገር ነው። ነገር ግን በዚህ ሰዓት በይፋ ማለት ነው መሞታቸውን እያረጋገጡ ይገኛሉ። ከሟቾች ወይም ደግሞ ለኢራን ካስፈላጊ ሰዎች መካከል ከአያቶላ በተጨማሪ የሀገሪቱ የመከላከያ ሚኒስትር አዛዥ የሆኑት አዚዝ ናሲር ሳዴ እንዲሁም በተጨማሪ ደግሞ የጦር ኃይሎች አጠቃላይ አዛዥ ኤታማዦር ሹም አብዱልራሂም ሞሳቢ በተመሳሳይ ጥቃት ማለትም ቅዳሜ በተሰነዘረው ጥቃት እንዲሁም በተጨማሪ ደግሞ የኤሊት እስላማዊ አብዮት ዘብ የሆኑት መሪ ዋና አዛዥ ማለት ነው ሜጀር ጀነራል መሐመድ ፓክፑር እንዲሁም ደግሞ የመከላከያ ጸሐፊ የሆኑት አሊም እንግዲህ በዚህ ጥቃት መገደላቸው ነው እየተነገረ የሚገኘው። እነዚህ ብቻ አይደሉም፣ በርካታ ስማቸው ያልተገለጸ እንዲሁም በተጨማሪ ደግሞ ለኢራን እንግዲህ እጅግ አስፈላጊ የሆኑ ሰዎች መገደላቸው ጭምር እየተነገረ ይገኛል። አሁንም ውጥረቱ እንደቀጠለ ነው። ጥቃቶች እየተሰነዘሩ ነው። በተጨማሪም ደግሞ ከአሜሪካ እንዲሁም ከሌሎች ሀገሮች ወደ ኢራን የሚሰነዘሩ ጥቃቶች እየተጠበቁ መሞታቸውን ተከትሎ ለ40 ቀናት የሀዘን ቀን ታውጇል። እንዲሁም ደግሞ ባንዲራቸው ዝቅ ብሎ ይውለበለባል። በተጨማሪም ደግሞ ለ7 ቀናት ማለት ነው ከዛሬ ጀምሮ ሙሉ ለሙሉ ስራ በማቆም ነው ሀዘናቸውን እንደሚገልጹ እየተነገረ የሚገኘው። በአጠቃላይ የኢራን ሚሊታሪ ወይም ደግሞ የኢራን መከላከያ ሚኒስትር ለዚህ ጥቃት ምላሽ እንደሚሰጡ እንዲሁም በተጨማሪ ደግሞ በቀላቸውን እንደሚያካሄዱ ጭምር ነው እየተነገረ የሚገኘው። በቀላቸውን በአሜሪካ ላይ ወይስ በእስራኤል ላይ ወይስ ደግሞ እያደረጉ እንዳሉት በአረብ ሀገራት ላይ ነው የሚያደርጉት የሚለው ነገር ግን እስካሁን ድረስ ግልጽ አይደለም። ነገር ግን የአሊ ካሜኒ መሞት ተከትሎ እንደዚህ አይነት የሀዘን ጊዜያት እየታወጁ ይገኛሉ። በተጨማሪም ደግሞ ለ7 ቀን ስራ በማቆም እንግዲህ ሀዘናቸውን እንደሚገልጹ ጭምር ነው እየተነገረ የሚገኘው። ነገር ግን በርካታ ኢራናውያን በዚህ ነገር ደስተኛ ሊሆኑ ይችላሉ የሚሉ መረጃዎችም ጭምር እየተዘዋወሩ ይገኛሉ። ለምን እንደሆነ ዝርዝሩን ማለት ነው ተመልክቼ ይዤላችሁ እመጣለሁኝ። ነገር ግን በርካታ ሰዎችም እንግዲህ ደስ ብሏቸው የደስታቸውን እየገለጹ እንደሆነም ጭምር ነው እየተነገረ የሚገኘው። ነገር ግን በአያቶላ አሊ ካሜኒ ሞት በአጠቃላይ የኢራን መንግስት የተሰማውን ጥልቅ ሐዘን እየገለጸ ይገኛል። ስርዓተ ቀብራቸው እንዲሁም ደግሞ ስለ ሌሎች መረጃዎች አሉት ሌሎች እያለቀሱ ነው አደባባይ ላይ ወጥተው እንግዲህ በመሪያቸው ሞት መሪ የሆነ ሀዘናቸውን እየገለጹ ይገኛሉ። እጅግ በጣም ስልጡን ህዝቦች ናቸው ወይም ደግሞ የኢራን ሰዎች ለሀገራቸው ሟች ናቸው ልንላቸው እንችላለን። ምክንያቱም ደግሞ ከጥቂት ጊዜያት በፊት ማለትም ደግሞ ከ1 ወርና ከ2 ወር በፊት መሪያቸውን ለመገልበጥ እንዲሁም ደግሞ በሀገራቸው ላይ መፈንቅለ መንግስት ለማድረግ ጭምር ራሱ ከፍተኛ የሆነ ሰላማዊ ሰልፍ ሲያደርጉ እንደነበር የሚታወቅ ነገር ነው። በዚህ ሰዓት ግን አደባባይ ወጥተው እያለቀሱ ሀዘናቸውን እየገለጹ እንዲሁም በተጨማሪ ደግሞ እጅግ በጣም አዝነው እንግዲህ በምትመለከቱት መልኩ የመሪያቸው ፎቶ ይዘው እያለቀሱ ይገኛሉ። በኢራን ላይ በአሁኑ ሰዓት እንግዲህ በአደባባይ ላይ ወጥተው ሀዘናቸውን እየገለጹ ነው።